በመጽሐፍ ቅዱስ ውስጥ በጣም ትልቅ አጀንዳ በቃ ፈልጌ ላጥና ብላችሁ ብታጠኑ ከምታገኟቸው ትላልቅ አጀንዳዎች ውስጥ ጊዜ የሚል ሀሳብ ነው። በጣም በጣም የገዛኝ እውነት ነው። ጥልቅ ሀሳብ ነው እና እኔ ጋር በጣም የቆየ የተማርኩበት ነገር ነው። እንደው ለብ አሁን ድንገት አንስቼ የማወራችሁ ሀሳብ አይደለም። ቀን ሳለ ይሄ የመጣሁበትን ዓላማ ማሳካት አለብኝ። ጌታ ኢየሱስ ክርስቶስ እግዚአብሔር አብ አባቱ በምድር የሰጠውን ስራ ፈጽሞ አጠናቆ አክብሮት እንዲያልፍ ያደረገው እውነት በጣም የምደሰትበት አሁን የምናየው እውነት ደግሞ ሌላው ኢየሱስ ጊዜን ያውቅ ነበር የሚል ሀሳብ እናነሳለን። እሱ አምላክ ነው፣ ጌታ ነው፣ ከጊዜ ውጪ የሚኖር እሱ አልፋ ነው፣ ኦሜጋ ነው፣ ነበረ፣ አለ፣ ይኖራል የምንለው አምላክ ነው። እሱ ፈጣሪ ነው፣ ጌታ ነው። ግን በጊዜ ውስጥ መጥቶ የኖረ አምላክ ስለነበረ በጣም በሚገርም ሁኔታ የጊዜ አጠቃቀምን ከሱ አስደናቂ ነገር እናያለን። የተወሰኑትን አሁን እናያለን። እንግዲህ ጊዜን ወቅትን ማወቅ ለአማኞች በጣም ወሳኝ ነው። ለምሳሌ በማረስ ጊዜ ብንኮተኩት፣ በመስራት ጊዜ ማጨድ ይዘን ወደ እርሻ ብንሄድ፣ በማጨድ ጊዜ ሞፈርና ቀንበር ይዘን ብንወጣ ታላቅ መተላለፍ ይሆናል ይላል። አያችሁ እንግዲህ በማረስ ጊዜ ዘርዤ ብሄድ፣ በዘር ጊዜ ደግሞ ማጭድ ይዤ ብሄድ አስቡት፣ መተላለፍ ይሆናል። ምን ማለት ነው? ለሁሉም አሁን እርሻ እንግዲህ የሆኑ ስቴፖች አሉት አይደል? እያንዳንዱ ስቴፕ የራሱን ጊዜና የራሱን ቦታ ካላገኘ ምን ሊፈጠር እንደሚችል እንግዲህ ማሰብ ቀላል ነው ማለት ነው። ስለዚህ መተላለፍ ነው የሚሆነው ማለት ነው። ጊዜን አለማወቅ ልንወጣው የማንችለውን መዘዝ ያመጣል። ታውቃላችሁ፣ ጊዜን አለማወቅ የማንወጣው መቀመቅ ውስጥ ሊከተን ይችላል። ለማረም እድል የማይሰጠንን ጥፋት ያስከትላል ጊዜን አለማወቅ። ለዚህ ነው ኢየሱስ አንድ ቦታ ላይ ኢየሩሳሌም ኢየሩሳሌም ጊዜሽን አላወቅሽም ሲላት እንመለከታለን። ኢየሱስ በምድር አገልግሎቱ አብዝቶ ከተናገረባቸው ርዕሰ ሀሳቦች መካከል አንዱ ጊዜ ነው። ቅድም እንዳልኳችሁ አምላካችን ከጊዜ ውጭ የሚኖር ዘላለማዊ ቢሆንም እኛ ግን በጊዜ ውስጥ እስካለን በእኛ የጊዜ አቆጣጠር ውስጥ ያለውን የእግዚአብሔርን ሀሳብ ፈጽመን ለማለፍ ስለ ጊዜ በቂ እውቀት ያስፈልገናል። እንግዲህ የምናመልከው አምላክ ከጊዜ ውጭ ዘላለማዊ አምላክ ነው። ነገር ግን እኛ ደግሞ በጊዜ ውስጥ ያለን ሰዎች ነን፣ ፍጥረቶቹ ነን፣ ዓላማዎቹ ነን። ስለዚህ የምንወደውን የምናከብረውን አምላካችንን ዘላለም ውስጥ ያለውን ዘላለማዊ አምላካችንን አክብረን ፍቃዱን ፈጽመን ማለፍ ከፈለግን በጊዜ ውስጥ ስለሆነ ያለነው ጊዜውን ማወቅ ከኛ በጣም ይጠበቃል ማለት ነው። ስለዚህ መጽሐፍ ቅዱስ በግልጽ የሚነግረን ኢየሱስ ለዓላማው መሳካት ጊዜውን በአግባቡ ይጠቀም ነበር የሚል ሀሳብ አንስተን እናያለን። እስቲ አንድ ጥቅስ እንመልከት። ቀን ሳለ የላከኝን ስራ መስራት አለብኝ ይላል ኢየሱስ። እንግዲህ አስቡት፣ እሱ ዘላለማዊ ነው ብለን የለ? አዎ። ግን ምን ብሏል? አሁን በጊዜ ውስጥ ከኛ ጋር ሊሳተፍ ከኛ ጋር ሊሆን መጥቷል። ስለዚህ በእኛ ሁኔታ ውስጥ በጊዜ ውስጥ ተገኝቷል። አምላክ የሆነው ጌታ የሆነው ሁሉን የፈጠረው ከጊዜ ውጭ የሆነው ዘላለማዊ የሆነው እሱ በጊዜ ውስጥ ከኛ ጋር ህብረት ሊያደርግ የመጣው እሱ በጊዜ ውስጥ ከኛ ጋር ተገኝቷል። ስለዚህ እንደዚህ የሚል ቃል ይናገራል። ቀን ሳለ የላከኝን ስራ መስራት አለብኝ ይላል። መቼ? ቀን ሳለ የላከኝን ስራ መፈጸም አለብኝ ይላል። ማንም ሊሰራ የማይችልበት ጊዜ ሌሊት ይመጣል። በዓለም ሳለው የዓለም ብርሃን ነኝ ይላል። አያችሁ ዮሐንስ 9:4-5 እኔ ምንድነኝ? የዓለም ምንድነኝ? ብርሃን ነኝ ይላል። ስለዚህ ምን ማለት አለብኝ? ማብራት አለብኝ። ጨለማውን መክፈፍ አለብኝ። ስለዚህ ቀን ሳለ ይሄ የመጣሁበትን ዓላማ ማሳካት አለብኝ።
ብርሃን ሆኜ ጨለማውን ገፍፌ፣ ሃሌሉያ፣ ስራውን ገልጬ አራቆቼ፣ ኢየሱስ ጌታ ነው። ብዙዎችን ተናጥቄ ማለፍ አለብኝ። ስለዚህ ስራዬን መስራት አለብኝ። መቼ? በጊዜ ይላል ጌታ ኢየሱስ ክርስቶስ። አስቡት፣ ይሄ አምላክ የሆነ ጌታ፣ ከጊዜ ውጪ ዘላለማዊ የሆነ ጌታ ማለት ነው። እንግዲህ ጊዜ በትላንትና በዛሬና በነገ ተያይዞ አለፈ፣ አሁን አለ፣ ነገ ይመጣል በሚባል በምድራዊ የሰው ህይወት ስርዓት ውስጥ ሲደጋገም እንደኖረ ካለፈው ዘመን መማር ተችሏል ይላል ማስታወሻ። እንግዲህ ጊዜ ስንል ቢያንስ እነዚህን 3 ነገሮች እናያለን ማለት ነው። ዘላለም ከዚህ ውጪ ስለሆነ በዘላለም ውስጥ ጊዜ የሚባል ነገር የለም። በምድር ግን ጊዜ የሚለውን ሀሳብ ስናነሳ ትላንት የምንለው፣ አሁን የምንለው፣ ነገ የምንለው 3 የተያያዘ ሀሳብ እናነሳለን ማለት ነው። ትላንት በትዝታ ማየት ቀላል ሊሆን እንደሚችል ብዙዎቻችን ልናስብ እንችላለን ይላል ማስታወሻዬ። ለምን ሲባል እየጨበጥን የለቀቅናቸው ወሳኝ ገጠመኞች በትንሹም ቢሆን ለትውስታ ሊታወሱን ስለሚችሉ ነው። ያም ሆኖ ትላንት ቀላል አይሆንም ይላል። እንግዲህ ትላንት ስንል ወዲያው የሚመጣልን ምንድን ነው? ትውስታ ሆኖ ነው የሚመጣልን። ያደረግነው፣ የተናገርነው፣ ያሰብነው፣ ያከናወንነው ሆኖ ትላንት በትውስታ ይመጣልናል። ግን ሄደን አንነካው፣ ሄደን አናስተካክለው፣ አለፈ። ግን በትውስታ ይመጣል ትላንት ማለት ነው። ላሳጥረው፣ ዛሬ ስንል እንደ ትላንትና በቀላሉ ለመሳቅ ወይም ለማልቀስ ቀላል አይሆንም ይላል። ለምን ቢባል እንደ ትላንትና ተፈትኖ ውጤቱ እጃችን ስላልገባ ነው። አያችሁ፣ ትላንትና ላይ ጀጅ ማድረግ ይቻላል። ለምን? ውጤቱ ገብቷል። እናስተካክለውን ብንል ብዙ ነገሩ አይስተካከልም። ከዚህ በኋላ ባለው እውነት ላይ ከዛኛው ተምረን ለሚመጣብን ተመሳሳይ ህይወት በሉት ድርጊት፣ ተግባር እንማርበት፣ እንታረምበት ይሆን እንጂ ትላንት በተፈጸመው እዛ ሁኔታ ላይ መገኘት አንችልም። ለምን? እኛ ትላንት የለንም፣ አሁን ያለነው አሁን ነን ማለት ነው። ስለዚህ ዛሬ ግን እንደ ትላንትናው ቀላል አይደለም ይላል። የሚገርም ነገር ነው። ዛሬ ብዙ ሰው ቀላል ይመስለዋል እጁ ላይ ስላለ አይደለም። ለምን? ገና እሱ ራሱ ተመዝግቦ አላለቀም ዛሬ። አሁን እንኳን ብንል ደግሞ ሌላ ነገር ነው ማለት ነው። አይገርምም? አሁን እንኳን ከአሁን ከየትኛው እስከ የትኛው እኔ ይህን ቀረጻ እያረኩኝ አሁን የሆኑ ደቂቃዎች አልፈዋል፣ የሆነ ሰዓት አልፏል። እሺ የትኛው አሁን የትኛው ዛሬ ማለት ነው? አያችሁ፣ በጣም ሰዓት ጊዜ በጣም የሚገርም ነገር ነው። የሚደንቅ ሚስጥር ነው በነገራችን ላይ። እና ዛሬ ራሱ ምን ኦዲት አልተደረገም ገና ነው የሚለው የኔ ኖት። እኔ ማምነው እንደዛ ነው። ለምን? በልምምዳችንም ዛሬ የምንለውን በሰዓት ከፍለን ስላስቀመጥ ነው ማለት ነው። ስለዚህ እጃችን ስላልገባ ዛሬ እጅግ በጣም ጥበብና ማስተዋል ይጠይቃል። ለምን? እርግጠኛ ነው ብሎ መድፈር ከተቻለ፣ በህይወት መኖር ከቻልን ዛሬም ትላንት ሊባል እየተጣደፈ ነው ይላል። አያችሁ፣ ትላንት ያልነው ዛሬ እያልን ኖረንበት ነበረ። ከዛ ትላንት አልነው። ይሄ አሁንም ደግሞ ያልፍና ነገ እያልን አሁን የምንጠቁምበትን ጊዜ ያመጣና ትናንት ሊባል ራሱን እያጣደፈ ነው ማለት ነው። የሚገርም ልለፈው፣ በጣም ሰፊ ሀሳብ ነው። ለማብራራት ስሞክር በእኔ አቅም በጣም ብዙ የጻፍኩበት ፔጅ ነው እና ክብር ለእግዚአብሔር ይሁን። ነገ የሚባለው ቀንም እንደ ትላንት እና እንደ ዛሬ ብዙ ተብሎለታል። መቼ? ነገ የምንለው ልክ እንደ ትላንት ቅድም እንዳልነው እንዳሁኑ እንደ ዛሬ ደግሞ ነገ ብዙ ተብሎለታል። መጽሐፍ እንደሚል ለነገ ክፋቱ ይበቃዋል የሚል ሁላችንም የምናውቀው አንድ ክፍል አለ አይደል? እሺ እንደዚህ ብለን እንጀምርና ነገ መልካም ይሆናል የሚለውን ደግሞ እግዚአብሔር ቃል ወይም ሀሳብ ደግሞ እናገኛለን። ነገ ምንድን ነው? ነገ ለራሱ ክፋቱ ይበቃዋል የሚል ሀሳብ አለ። ከዛስ ደግሞ ነገ ምን ይሆናል? መልካም ይሆናል የሚልም ሀሳብ ልናገኝ እንችላለን። የሚገርም ነው። ከትላንት ተቀብለን ዛሬ እንደምንኖራቸው ሁኔታዎች ነገ አይቀጥሉም፣ ይለያሉ። ውድቀት፣ በጉድጓድ መጣል፣ ከጉድጓድ መውጣት፣ ሀብታም፣ ድሃ፣ ሰላም፣
ጦርነት፣ መማር አለመቻል፣ የተማረ ያልተማረ፣ ነገ ላይ እጅግ በጣም ብዙ ተቃራኒ ክስተቶች አሉ። ለምን? አሁን ካላየናቸው ነገ ናቸው። እነዚህ ቅድም የዘረዘርናቸው ይመጣሉ ደግሞ ራሳቸውን ጠብቀው። ቅድም እንዳልኳችሁ ትላንትን መስለው አንዳንዶቹ በአዲስ መልክ ይመጣሉ፣ ወይም ደግሞ ልክ ቁጭ ኮፒ ትላንትን መስለው ደግሞ ይመጣሉ። ግን መቼ? ነገ። አሁን የሌሉ ነገ ብዙ ተቃራኒ ነገሮች ከፊታችን አሉ። በጣም የሚደንቅ ነገር ነው። ነገ በጣም አጓጊ ነው። ነገ በጣም አስጊ ነው። ነገ በጣም በብዙ ጥያቄ የተሞላ ነው። ለዚህ ይመስለኛል ጌታ ኢየሱስ ክርስቶስ ስለ ነገ አትጨነቁ በቃ። ለምን? ነገ ካልን ነገ በጣም ብዙ ተቃራኒ ነገር አለ። ለዚህ እኮ ነው እኔ እንደ አገልጋይ ብዙ ሰዎችን ነገን አስበው ሲጨነቁ ሲገጥሙ ኖ ነገ እኮ የእግዚአብሔር ነው እላለሁ። እኔ ብዙ ጊዜ ለራሴም እላለሁ። በዚህ ሰዎች ሲፈወሱ አይቼ አውቃለሁ። እኔ በዚህ እውነት ስፈወስ አይቼ አውቃለሁ። ለመጨነቅ ግን ለምን ተጨነቅ አንባልም። በቃ እንደዛ ካሰብን ያስጨንቀናል። ግን ደግሞ እንደ አማኝ የእግዚአብሔር ቃል መመሪያው እንደሆነ ደግሞ እንደ ክርስቲያን እንደ አገልጋይ ደግሞ ምን አስባለሁ? ነገ ምን ይሆናል? መልካም ይሆናል ብዬ ክፉ ከብዙ ተቃራኒ ነገሮች ይልቅ አምላኬን ታምኜ ተደግፌ ነገ መልካምን ነገር ዊሽ አደርጋለሁ ማለት ነው። ኢየሱስ ጌታ። ስለዚህ ትላንት የሚገርም ነገር አለው፣ ዛሬ የሚገርም ነገር አለው። አላለቀም። ይኸው አሁን የማደርገው ነገር አሁን ዛሬ ነው። ከዚህ ቀረጻ በኋላ ይሄ ቪዲዮ ደግሞ ትላንት የተቀረጸ ቀን ምናምን ሰዓቱ ከስር እያያችሁት ይሄ ቪዲዮ ደግሞ ግን እንደ አዲስ እናንተ ታዩታላችሁ። በጣም ጊዜ በጣም አስደናቂ ነገር ነው። ነገ በጣም አጓጊ ነው ወገኖች። በተለይ ለእኛ ለአማኞች ምንድነው የምታስቡት? ነገ ጊዜን ማወቅ ድንቅ ሚስጥር ነው። በእውነት ነው የምላችሁ፣ ድንቅ ሚስጥር ነው። ድንቅ ሚስጥር ነው ጊዜን ማወቅ። ጊዜን ማወቅ ለፍርሃቶቻችን ለውድቀቶቻችን መነሻ ከሚሆኑ አጋጣሚዎች ሊያድነን ይችላል። ምንድን ነው የሚለው? ዮሐንስ ወንጌል ምዕራፍ 6 ላይ ወንድሞቹ አንድ ነገር ይሉታል። አንተ መምህር ጌታን ድንቅና ተአምር እጅ ላይ የሆነ ለምንድን ነው የማትወጣው? ለምን ራስን አትገልጥ? ልክ አሁን እንደምናየው ማለት እኮ ነው። አሁን ሰበብ እኮ ነው የሚፈልገው። ተውት፣ ነብይ ምን አይደለንም፣ ግን ነብይ የሚባለውን ስም እንኳን ማን እስኪሰጠን ነው የምንጠብቀው? ከዛስ ወይ ራሳችንን ሰጠን ወጥተን እንደምንጠፋ አይደል? ኢየሱስ የሚገርም ነገር በህይወቱ እየተገለጠ ሊያውም የሚገፋው ፑሽ የሚያደርገው እንዴ እኔ ስላልታየኝ ነው እንዴ የሚያስብል እንዴ እኛ እኮ ይኸው አየን ውጣ ተገለጥ የሚሉት እያሉ ኢየሱስ እንደዚህ ላላ ያሉት አይገርማችሁ? እነሱ እንደዛ እያሉት እዛ ድግሱ ላይ ግን ሌላ ድግስ ነበረ። ጌታ ኢየሱስ ክርስቶስን የመጉዳት የማጥፋት ከዓላማው የመመለስ የማሰናከል እቅድ ሴራ ነበር። ነገር ግን ኢየሱስ አልወጣም። ሃሌሉያ! እነሱ ወጡ ይላል። ከዛስ እነሱ ከወጡ በኋላ ኢየሱስ ግን ከዛ ቦታ አልቀረም። የሚገርማችሁ አይገርምም? አንዳንድ ጊዜዎች ደግሞ ጠባብ ይመስላሉ፣ አጭር ይመስላሉ፣ ማምለጫ ሊሆኑ ይችላል። ኧረ በጣም ጥልቅ ነው ጊዜ። ከዛ ኢየሱስ ሄደ ይላል ወደዛ። በአጭሩ እያብራራሁላችሁ ዮሐንስ ወንጌል ምዕራፍ 7 ላይ የሚቀጥል ሐሳብ። ከዛስ ወደ በዓሉ ኢየሱስ ወጣ። ይፈልጉት ነበር ይላል። የሚገርማችሁ ነገር ግን አጡት። ፈልገው ካጡት በኋላ ኢየሱስ ወጣ። እግዚአብሔር ሊያጠምዷችሁ ሊጎዷችሁ ፈልገው ባጧችሁ ጊዜ እግዚአብሔር ያስወጣችሁ። በእውነት እንደው አትሰካኩላቸው፣ እንደው እንደምኞታቸው አትገኙላቸው። እግዚአብሔር የጊዜን ጥበብ ይሙላባችሁ። በእውነት አንዳንድ ጊዜ በአገልግሎት ሰበብ በሆነ ሰበብ ሰዎች ሊጎዱ፣ እግዚአብሔር ግን አዋቂ። ጌታ ኢየሱስ ክርስቶስ ጊዜን ያውቅ ነበር። መልሼ ለማንሳት ሕይወቴን ስለምሰጥ አባቴ ይወደኛል። ሕይወቴን በራሴ ፍቃድ አሳልፌ እሰጣለሁ እንጂ ከእኔ ማንም አይወስዳትም። አሳልፌ ለመስጠትም ሆነ ለማንሳት ስልጣን አለኝ። ይህን ትእዛዝ የተቀበልኩትም ከአባቴ ነው። ከእናንተ ጋር የምቆየውም ለጥቂት ጊዜ ነው ይላቸዋል። ይኸውላችሁ መልሼ ለማንሳት ሕይወቴንም ስለምሰጥ አባቴ ይወደኛል። ሕይወቴን በራሴ ፍቃድ አሳልፌ እሰጣለሁ ካለ በኋላ ምን ይላል? በጣም የሚገርም ነገር እኮ ነው።
ከእናንተ ጋር የምቆየውም ለጥቂት ጊዜ ነው ይላቸዋል። ከእናንተ ጋር የምቆየው ለምን? ለጥቂት ጊዜ ነው። ኢየሱስም ይህን ዓለም ትቶ ወደ አብ የሚሄድበት ጊዜ እንደደረሰ አወቀ የሚል ቃል ታገኛላችሁ ዮሐንስ 13:1 ላይ። ምን የሚል? አሁን ይላችሁ ሚሽኑን ጨርሶ አሳክቶ ሃሌሉያ የሚሄድበት ጊዜ እንደሆነ አወቀ ይላል። እንዴት ድንቅ ነገር ነው! ለምን እንደመጣ ያውቃል አይደል? ብዙ አይደል? ኢየሱስ ዓላማውን የፈጸመው እያልን እኮ ነው ያለነው። አንዱ ምን እንደሆነ ታውቃላችሁ? ጊዜውን ያውቅ ነበር፣ የቱ ጋር ምን ማድረግ እንዳለበት። እኔ ባጭሩ ነው እልፍ እያልኩ እያወራኋቸው ያሉት። በጣም ጥልቅ ነው። አንድ እውነተኛ የክርስቶስ ተከታይ ጊዜውን በአግባቡ የመጠቀም ፍላጎቱ በምርጫ የሚወሰን አይደለም። ጊዜውን በአግባቡ ከመጠቀም ውጪ ሌላ አማራጭ የለውም። ለምን ቢባል የተሰጠው አደራ ዘወትር በጥንቃቄ የሚያራምድ ነው። የራሱን ሕይወት ከክፉ ነገር ሁሉ መጠበቅ፣ የእግዚአብሔርን ቃል ማንበብ፣ መጸለይና በቅዱሳን ኅብረት መትጋት ቋሚ ተግባሩ ነው። በተመሳሳይ ላልዳኑትና ለዳኑትም እንዲጸኑ የሚቻለውን ሁሉ ከማድረግ አይቦዝንም። አለበለዚያ ትልቅ ኪሳራ ነው። አንድ የክርስቶስ ተከታይ እንደ ማንኛውም ዓለማዊ ሰው ለመመላለስ ካሰበ ከሞኞች ሁሉ ይልቅ ሞኝ እሱ ነው። ማህበራዊ ሕይወቱ፣ ቤተሰቡ፣ ስራውና አጠቃላይ የእርሱን ጣልቃ ገብነት የሚጠይቁ ጉዳዮች በሙሉ በአግባብ ካልተጠቀመበት ምንም ነው። እውነተኛ ጥሪ ከእግዚአብሔር ዘንድ የደረሰው አማኝ የባከነ ጊዜ የለውም። ደበረኝ አያውቅም። ጊዜውን በአግባቡ ይጠቀማል። በትጋት ይሰራል። ሲደክመው ያርፋል። በእረፍት ሰበብ አይሰንፍም። በሙሉ ኃይሉ ይተጋል። በትልቅ ናፍቆት የጌታ ኢየሱስን ዳግም ምጽአት ይጠባበቃል። እንደ ጀግኖች አባቶች በክብር ወደ አምላኩ ይሄዳል እንጂ ለከንቱ ኖረው ዛሬ ከጊዜ ውጪ እንደሆኑት ሰነፍ ሟቾች ገሃነም አይጠብቀውም። እሱ ግን በምድር ሲኖር እንደ ማንኛውም ሰው በጊዜ ውስጥ እንደሚመላለስ ጠንቅቆ ያውቃል። ቁም ነገሩ ግን በሚያልፈው ጊዜ ውስጥ የእግዚአብሔር ዘላለማዊ አጀንዳ ለመፈጸም በዓለማችን ላይ በጣም ጊዜን ከሚፈልጉ የተለያዩ አንገብጋቢ ጉዳዮች በላይ አምላካዊ ጉዳይ አለበት። የሰው ልጆች ከጥፋትና ከሞት ማዳን። አማኞች የተለያዩ ስራዎችን ሰርተን ኑሯችንን ልናስተዳድር እንችላለን። ሁልጊዜ ግን እንቅልፍ የሚነሳንና የሚያተጋን ነገር ቢኖር ወንጌልን ሳንነግራቸው የሚሞቱ ሰዎችና ወንጌልን ነግረናቸው ተጠምቀው ከቅዱሳን ኅብረት የተቀላቀሉት እስኪጠነክሩና በእምነታቸው እስኪጸኑ ድረስ የእግዚአብሔርን ቃል እናስተምራለን፣ በጸሎት እንቃትታለን። ትላንት ዘላለም ውስጥ ተዘግቶበታል። መክፈትና ማየት የሚችለው እግዚአብሔር ብቻ ነው። የጌታ ደቀ መዝሙር ለጊዜው የሚሆን ጥሩ መፈክር አለው። በምድር የተሰጠኝ ጊዜ ከጌታ ነው፣ ለጌታ ነው። ይህን ደግሞ ለጌታ ክብር አውለዋለሁ ብሎ ይጠቀምበታል። ስለዚህ ኢየሱስ በዘላለም ውስጥ ያለ አምላክ ነው። እኛ አሁን ያለነው በጊዜ ውስጥ ነው። እሱ የሰጠን ስራ የሚፈጸመው በምንድን ነው? አሁን ባለን በዚህ ምድር በጊዜ ውስጥ ነው። ስለዚህ ስለ ጊዜ ጠንቅቀን አውቀን እግዚአብሔር በሰጠን ጊዜ የእግዚአብሔርን ፈቃድና ሐሳብ ፈጽመን እንድናልፍ የእግዚአብሔር ፍቃድ ነው። የኛም ደግሞ መሻት ፍላጎት መሆን አለበት። እግዚአብሔር በነገር ሁሉ ስለረዳ እናመሰግናለን። ስለሰማችሁኝ አመሰግናለሁ። ጌታ ይባርካችሁ። አሜን።